ማንቸስተር ዩናይትድ ማይክል ካሪክን በቋሚነት ለመቅጠር ተስማምቷል። ካሪክ በቋሚነት ሲሰራ ታዲያ ምን ይጠበቅበታል? ዩናይትድን ለማጠናከርስ እነማን ላይ ትኩረት ያደርግ? ትልቅ ጥያቄ ነው። በአጭር ቆይታው ካሪክ ዩናይትድን ወደሚገባው ወደሚመጥነው ቦታ መልሶታል። ዩናይትድን ያክል ግዙፍ፣ ዩናይትድን ያክል ታላቅ ያለ ሻምፒየንስ ሊግ እግር ኳስ ማሰብ ከባድ ነበር። ምስጋና ለካሪክ፣ ዩናይትድ አሁን ወደ ሻምፒየንስ ሊግ ተመልሷል። ስለዚህ በቀጣዩ ውድድር ዘመን በሻምፒየንስ ሊግ ይሳተፋል። በጣም በርካታ ጨዋታዎችም ያደርጋል። ከፕሪሚየር ሊጉ ውጪ እንግዲህ የዶሜስቲክ ውድድሮችም ይኖሩበታል ማለት ነው። ስለዚህ ካሪክ ወገቡን ጠበቅ ማድረግ ይኖርበታል። ለዚህ ኃላፊነትም እንደሚገባ እንደሚመጥን በቋሚነት ማስመስከር የግድ ይለዋል። ዴቪድ ወርነስቴን እንደዘገበው ዩናይትድ ለካሪክ የ2 ዓመት ውል ለመስጠት ተስማምቷል። ለተጨማሪ 12 ወር ደግሞ ማራዘም የሚል አንቀጽ እዚህ ውል ላይ ይሰፍራል ማለት ነው። እንግዲህ ወደ ዩናይትድ ከመጣ በኋላ 10 ጨዋታዎች አሸንፏል። በ3ቱ አቻ ወጥቷል። በ2ቱ ተሸንፏል። ካሪክ በጣም ግሩም ስራ ነው በዚህ አጭር ጊዜ ውስጥ የሰራው። አሁን ከካሪክ ጋር በእርግጥ ዩናይትድ የቀረው በጣም ጥቃቅን ነገሮችን መስማማት ብቻ ነው። በተለይ ደግሞ ከዚህ ከባክሩም ስታፉ ጋር ከምናምን ጋር የተያዙትን ማለት ነው። ትላንትና በርከት ያሉ ታማኝ የዜና ምንጮች ሰር ጂም ራትክሊፍ ለኦማር ቤራዳና ለጄሰን ዊልኮክስ ማይክል ካሪክን በተመለከተ ለጠየቋቸው ጥያቄ ጎሄድ ማለታቸውን ዘግበው ነበር። ፍቃድ መስጠታቸውን ኦማር ቤራዳና ዊልኮክስ ማይክል ካሪክ በአጭር ጊዜ የሰራውን ስራ ካገናዘቡ ካዩ በኋላ ለሰር ጂም ራትክሊፍ ለስራ ይመጥናል፣ ትክክለኛው ሰው ነው የሚል ሪኮሜንዴሽን ነበር ያቀረቡት እና ሰር ጂም ራትክሊፍም ይሄንን ተቀብለውታል። ለዚህ ነው እንግዲህ ዛሬ ስምምነት ተደርሷል የተባለው። አስቀድሞ ክለቡ የተለያዩ አማራጮች ሲያይ ነበር። ለምሳሌ በርንመዝን ከሁለቱ ጨዋታዎች በኋላ የሚለቀው አንዶኒ ራዮላ፣ የአስቶን ቪላ አሰልጣኙ ኡናይ ኤምሬ እንደ አማራጭ ከቀረቡት መካከል ናቸው እና የዩናይትድ ሰዎች ዓላማ በዚህ የውድድር ዘመን ከአሞሪም ስንብት በኋላ እንደው እንደ እሳት አጥፊ ሆኖ የሚመጣ የቀድሞ ዩናይትድ ተጫዋች ወይ ደግሞ ዩናይትድን ከስር መሰረቱ የሚያውቀው የሆነ ሰው መሾም፣ ከዛ በኋላ ግን እንደው ጥሩ እንኳን ቢሰራ እንደው ያልታሰበ የውድድር ዘመን እንኳን ቢያሳልፍ በስሜታዊነት ውሳኔ ከመወሰን ይልቅ እስከ ውድድር ዘመኑ መጨረሻ ድረስ ቆይቶ ሌሎችን አሰልጣኞች ኢንተርቪው ማድረግና መጨረሻ ላይ ለዩናይትድ ለረዥም ጊዜ ስኬት ይሆናል ብለው የሚያስቡት ላይ መወሰን ነበር። ግን ደግሞ ካሪክ በፍጹም ያልጠበቁት አይነት ስራን የሰራው ከደጋፊውም ሆነ ከተጫዋቾቹ ያገኘው ምላሽ እንደዚህ ያለው ውሳኔ እንዲወስኑና ባጭሩ ካሪክ ላይ እንዲጸኑ አድርጓቸዋል። በተጫዋችነት 464 ጨዋታዎች ለዩናይትድ አድርጓል። በ12 ዓመት ቆይታው 5 የፕሪሚየር ሊግ ዋንጫዎች አሳክቷል። በባህሪው በጣም ቁጥብ ነው፣ በጣም የሚወደድ ነው እና በአሞሪም ስር የተሰላቹ በአሞሪም ስር ተስፋ የቆረጡ የነበሩ ተጫዋቾች ሳይቀሩ ለካሪክ ድምጻቸውን ሰጥተዋል። ኮቤ ሜይኖ ሊቨርፑልን 3-2 ባሸነፉበትና ወደ ሻምፒየንስ ሊጉ በተመለሱበት ጨዋታ ለካሪክ ሜዳ ላይ ለመሞት ዝግጁ ነን የሚል አስተያየት ሰጥቶ ነበር። ካሴሚሮ በጣም በተደጋጋሚ ይሄ ስራ ኃላፊነት ለካሪክ ይገባዋል እያለ ካሪክን ሲያንቆለባብስ ሲያደንቅ ነበር። እሱም በአሞሪም ኦቨርሉክ ከተደረጉት መካከል አንደኛው ነው። ብዙ ጊዜ የቀድሞ ተጫዋቾች ሲያሰለጥኑ እንደ የመልበሻ ቤትን ነገር ይረዱታል እና ተጫዋቾችን ሃንድል የሚያደርጉበት መንገድ ጥሩ ሊሆን ይችላል ይባላል። ግን ሁሉም አይደሉም። ከዚህ ቀደም ተጫውተው የሚያውቁ የመልበሻ ቤትን ስነ ልቦና የሚያውቁ ተጫዋቾች መልበሻ ቤት ማኔጅ ማድረግ ሲያቅታቸው አይተን እናውቃለን። ወይ ደግሞ እግር ኳስ ያልተጫወቱ ከእግር ኳስ ጋር ምንም ንክኪ ያልነበራቸው በተሻለ መንገድ ደግሞ መልበሻ ቤት ማኔጅ ሲያደርጉ አይተን እናውቃለን። የሆነ ሰዓት ደግሞ ለሁለቱም ላይ ሰራ ይችላል የመልበሻ ቤት ጉዳይ። የመልበሻ ቤት ጉዳይ ብዙ ጊዜ ከባህሪ ጋር አብሮ የሚሄድ ይመስለኛል እና ለጊዜው በጣም ቶክሲክ ለነበረው ዩናይትድ መልበሻ ክፍል እንደ ካሪክ አይነት በጣም የተረጋጋ ሲያስፈልግ ነበር። የተገፉትን የሚሰበስብ ለሁሉም እኩል መጀመር የሚያስችል እድል የሚሰጥ እና ደግሞ በአደባባይ የወጣ ተጫዋቾቹን የማያንኳስስ፣ ተጫዋቾቹን የማይሰድብ፣ ተጫዋቾቹን የሚከላከል አሰልጣኝ ይፈልጉ ነበር እና ይሄንን አድርጓል። ያልኩት 10 ጨዋታዎች አሸንፏል። በ3ቱ አቻ ወጥቷል። በ2 ብቻ ነው የተሸነፈው። ከዚህ ቀደም ያጭር ቆይታ ነበረው ዩናይትድ ውስጥ። እሱን እንደው እንደ ትልቅ አጋጣሚ ልናነሳው አንችልም። ግን ዩናይትድን ከለቀቀ በኋላ በቋሚነት ሚድልስብሮ ውስጥ ሰርቷል። የመጀመሪያ ቆይታው በጣም ጥሩ ነበር።
የቦሮ አሰልጣኝ ሲሆን 21ኛ ደረጃ ላይ ነበር ቡድኑ። 4ኛ ደረጃ ጨርሶ በፕሌኦፍ ወደ ፕሪሚየር ሊግ የመግባት ሙከራ አድርጎ ነበር። ግን ደግሞ ሴሚፋይናል ላይ በኮቬንትሪ ሲቲ ተሸነፈ። ከዛ በኋላ ባሉት ዓመታት በእርግጥ በመጀመሪያው ልክ መሰንዘር አልቻለም። በዚህ ምክንያት ከቦሮ ጋር ተለያየ። የመጀመሪያ አሰልጣኝነት ቆይታው ግን በጣም ብዙ ኤክስፒሪየንስ የወሰደበት ነበር። ወደ ዩናይትድ ሲመጣ ለዩናይትድ አሁን በጣም ጥሩ ነገር አንደኛ የቡድኑን አይደንቲቲ መልሶታል። ቡድኑ የሚጫወትበትን መንገድ በሆነ አይነት ስዋገር እንዲጫወቱ አድርጓቸዋል። ዩናይትድ ብዙ ድሎች የሚፈጥር ጎሎች የሚያስቆጥር ምናምን ነገር ሆኗል እና በኦልድ ትራፎርድ በድጋሚ ዩናይትድ አስፈሪ መስሎ ታይቷል። እና ለነገሩ ዩናይትድ ከረዥም ጊዜ በኋላ በዝውውሩም በጣም ተዋጥቶለት የታየበት ጊዜ ነበር ያለፈው ክረምት። በዚህኛው ክረምት በተመሳሳይ መንገድ ጥሩ ተጫዋቾች ማስፈረም ማዘዋወር የሚችሉ ከሆነ ዩናይትድን ወደ ቀድሞ ኃያልነቱ ወደ ቀድሞ ጥንካሬ የመለስ ጉዞ በጣም የተዋጣለት የተሳካ ይሆናል ማለት ነው። እና ከካሪክ እንግዲህ በዚህ ቆይታው የሚጠበቀው ብዙ ነው። በጊዜያዊነት ወደ ዩናይትድ ሲመጣ መቼስ የሻምፒየንስ ሊግ እግር ኳስ እንድታሳካ የሚል ቀጭን ትዕዛዝ አይተላለፍለትም። ምክንያቱም አሰልጣኝ ካሰናበቱ በኋላ በቋሚነት አሰልጣኝ ለመቅጠር የሚሆን ጊዜ ላይ አይደለንም ብለው ስላሰቡ ወይ ደግሞ ቋሚ አሰልጣኝ ብለን የምንቀጥረው ሰው ብዙ ማገናዘብ ብዙ መመዘን የሚጠይቅ ነው ብለው ስላሰቡ በጊዜያዊነት ነው ካሪክን ያስቀመጡት። ስለዚህ እንደዚህ ያለ የጊዜያዊ ኃላፊነት የሚሰጠው ሰው ውሳኔዎች ለመወሰን አይቸገርም። ከዛ ደግሞ የባረራለው ስጋትም የለበትም። አስቀድሞም ቢሆን ቋሚ አይደለምና ማለት ነው። ስለዚህ ካሪክ በጊዜያዊ አሰልጣኝነቱ እንደው ለዩናይትድ የተቻለውን ሁሉ ቢያረግና ቢሰጥም ኤክስፔክቴሽኑ ግን በቋሚነት እንደመስራት አይሆንምና በቋሚ አሰልጣኝነቱ በጣም ሊፈተን ይችላል። በቋሚ አሰልጣኝነቱ ሊያረጋቸው የሚገቡ በጣም ብዙ ነገሮች አሉ። የመጀመሪያው እንግዲህ ያው መልበሻ ክፍልን ማኔጅ የማድረግ ጉዳይ ነው። ይሄንን እንግዲህ በጥቂቱም ቢሆን አሳይቶናል። በተጫዋቾቹ በጣም ይወደዳል፣ በጣም ፖፑላር ነው እና ጋዜጣዊ መግለጫዎች ላይ ተጫዋቾቹን እንዳልኩት የሚያብጠለጥል እንደው በዚህ ተጫዋች ስህተት ምክንያት ነው ጨዋታዎች የተሸነፍ ነው እያለ ተጫዋቾችን ብሌም የሚያደርግ አይነት አይደለም። እና የዩናይትድ መልበሻ ክፍል ደግሞ ባለፉት ዓመታት እንደው በአሰልጣኞቹ ባህሪ ምክንያት በጣም በብዙ ደስተኛ ያልሆኑ ተጫዋቾች የነበሩበት ነው። ሚዲያ ላይ ወጥቶ መናገር ሁሉ በጣም አስፈሪ ሆኖ ነበር እና ከሚዲያ የሚሸሹ ጋዜጣዊ መግለጫዎች ላይ መገኘት የማይፈልጉ ዩናይትድ ተጫዋቾች ቁጥር ብዙ ነበር እና እንደው ይህንን ከማስቀረት አንጻር ድጋሚ ማንነታቸውን አሳይቷቸዋል እና ይህንን ማይክል ካሪክ ይቸገርበታል ተብሎ የማይታሰበው ነገር ነው። ሌላኛው ግን ዩናይትድ በቀጣዩ ውድድር ዘመን በጣም ብዙ ጨዋታዎች ለማድረግ ይገደዳል እና 50-60 ጨዋታዎች ሲያደርግ እንዴት ባለ መንገድ ነው ማኔጅ የሚያደርገው የሚለው ነገር በጣም ትልቅ ጥያቄ ነው። ምክንያቱም በሳምንት አንድ ጨዋታ ምናምን አንዳንድ ጊዜ በሁለትም በሶስትም ለወር በቀረበ ጊዜ ጨዋታ ሲያደርግ ነው ዩናይትድ የከረመው። ምክንያቱም ከዶሜስቲክ ውድድሮች በጣም በጊዜ ነው የተሰናበተው። የአውሮፓ መድረክ ተሳትፎ የለውም። ስለዚህ እንደው ነገሩን ቀረብ ብናደርገው እንኳ በሳምንት አንድ ጨዋታ እያደረገ ነበረ ብለን ብንል በሳምንት አንድ ጨዋታ ያደረገ የነበረን ቡድን ወደ 50 እና 60 ጨዋታዎች ማሸጋገር ከባድ ነውና ይህን እንዴት ባለ መንገድ ነው ማኔጅ የሚያደርገው? በተጫዋችነቱ ይህንን ያውቀዋል። የሻምፒየንሺፕ አሰልጣኝ ሆኖም በተመሳሳይ ግን ደግሞ ሻምፒየንሺፕ እና ፕሪሚየር ሊግ ወይ ደግሞ ሻምፒየንስ ሊግ እና ሌሎች የዶሜስቲክ ውድድሮች ተመሳሳይ ናቸው ብሎ መናገር አይቻልም። ከዚህ አንጻር ይህንን ማኔጅ የሚያደርግበትን መንገድ በሚገባ ማየት ያስፈልጋል። ሌላኛው ከጨዋታ መንገድ ጋር ተያይዞ ያለ ነገር ነው። እንግዲህ የዩናይትድ አይደንቲቲ የሚባል ነገር አለ እንደምናውቀው። ካሪክ ኳስ ተቋጥሮ ለመጫወት የሚሞክር ቡድን መስራት እንደሚፈልግ ምንም ጥርጥር የለውም እና ይሄንን ከሚቆዩት እና ደግሞ አዲስ ከሚመጡት ጋር ባላንስ አድርጎ እንዴት ባለ መንገድ ነው የሚመራው? ይሄንን በጊዜያዊነት ይዞት የመጣውን ነገር ማስቀጠል ይችላል ወይስ የሚለውን ነገር ማየት በጣም ያጓጓል። ይሄ በጣም ከካሪክ የሚጠበቅ ነገር ነው። ራሱን የሚገልጥበት መንገድ ቅድም እንዳልኩት በቋሚነትና በጊዜያዊነት ራስን መግለጥ በጣም የተለያየ ነው እና ዋንስ የቋሚነቱ ኃላፊነት እንደተሰጠው ነገሮች የበለጠ ጥብቅ ይሆናሉ። የዩናይትድ የውድድር ዘመን እንደዚህኛው የውድድር ዓመት አልጋ ባልጋ አይሆንም። ምክንያቱም በየ2 እና በየ3 ቀኑ ጨዋታ ማድረግ ሲኖርበት እንዴት ባለ መንገድ ነው ቡድኑ ሮቴት የሚያደርገው? የተጫዋቾች ጉዳት ሲገጥመው ይህንን እንዴት ነው ማኔጅ የሚያደርገው?
እና ደግሞ ይሄኛው የውድድር ዘመን በንጽጽር ትልልቆቹ ቡድኖች እንደው የሆነ አይነት ምስቅልቅል ውስጥ የነበሩበት ነው። አርሰናል የሊጉ መሪ ዋንጫም የመውሰድ ተስፋ ያለው ነው። ማንቸስተር ሲቲ በውድድር ዘመኑ የሆነ ሰዓት በአርሰናል ግብዣ ምክንያት ፉክክር ውስጥ ገባ እንጂ ጥያቄዎች የሚነሱበት ቡድን ነበር በአብላጫ የውድድር ጊዜ። ሊቨርፑል በጣም ደካማ የውድድር ዘመን ነው ያሳለፈው። ቸልሲዎች በታሪካቸው ደግሞ ሊያስታውሱት የማይፈልጉት የውድድር ዘመን ነው ይሄ። ቶትናም በፕሪሚየር ሊጉ የመቆየቱ ጉዳይ እንኳን እርግጥ አይደለም። ኒውካስል ያምናው ጥንካሬ አብሮት የለም። በጣም ብዙ ጥያቄ የሚያስነሳ ሲዝን ነው አብዛኞቹ ቡድኖች ያሳለፉት እና ይሄ በቀጣይ የውድድር ዘመን በተመሳሳይ መንገድ ይደገማል ብሎ ማሰብ ከባድ ነው። ስለዚህ ጠንካራ ፉክክር ይጠብቀዋል። የአውሮፓ መድረክ አድቬንቸር ይኖረዋል እና እንዴት ባለ መንገድ ነው እዚህ ቡድን ውስጥ ራሱን የሚገልጠው የሚለውን ነገር በደንብ ማንሳት ይኖርብናል እና በእርግጥ እንደዚህ ባለ ጊዜ ራስን ለመግዛት ራስን በሚገባ ለሚዲያው፣ ለተጫዋቾቹ፣ በአጠቃላይ ለኃላፊነቱ ለማስተዋወቅ የእንደ ካሪክ አይነት ሰው እርጋታ በጣም ወሳኝነት አለው። ቅድም እንዳልኩት ተጫዋቾች ከተሳሳቱ ስህተታቸውን ማረሚያው መንገድ ጋዜጣዊ መግለጫ ላይ ተሳስቷል፣ እንደዚህ ብሏል፣ እንትን ብሏል ማለት ላይሆን ይችላል። ኃላፊነቱ በጣም ከባድ እየሆነ ሲመጣ አንዳንድ የተረጋጉ ናቸው የሚባሉም ሰዎች በዚህ ይፈተናሉ። ከዚህ አንጻር ካሪክ እንደው ይሄ የተረጋጋ በጣም ቁጥብ የሚባለው ማንነቱ ነገሮች አስቸጋሪ ፈታኝ ሲሆኑ እንዴት ባለ መንገድ ይወጣዋል የሚለውን ነገር እንደዚሁ ለማየት ያጓጓል። ይሄ ሌላ የሚጠበቅ ነገር ነው። ሌላኛው በጣም በትልቁ ከሚጠበቁበት ነገሮች አንደኛው እንግዲህ ጨዋታዎችን ማሸነፍ ነው። ከ15 ጨዋታዎች 10ን አሸንፏል በጊዜያዊነት። ይሄ ዩናይትድን የስራ ኃላፊዎች አሳምኗል። ጥር ላይ የማይታሰብ የሚመስልን ነገር ነው አሁን ያደረገው። በጣም ብዙዎቻችንን ስህተት ያደረገ ይመስለኛል። ምክንያቱም ዩናይትድን እንደዛ ካለ አዘቅት ውስጥ በዚህ ፍጥነት ያወጣዋል ብሎ ማሰብ በጣም ከባድ ነበር እና ደግሞ አርሰናል፣ ሲቲ፣ ሊቨርፑል፣ አስቶን ቪላ፣ ብሬንትፎርድ፣ ቸልሲ ምናምን አይነት ቡድኖችን ያሸነፈው እንደውም ነጥብ የጣለባቸው ዌስትሃም፣ ሊድስ፣ ኒውካስል እና ሰንደርላንድ አይነት ቡድኖች ናቸው። ከትንንሾቹ ጋር ነው ነጥብ የጣለው እና ትልልቆቹን ያሸነፈበት መንገድ በጣም የሚያስደንቅ ነው። ስለዚህ ከዚህ መነሻ ደጋፊዎች ኤክስፔክት ያደርጋሉ ማለት ነው እና ዩናይትድ በቀጣይ ውድድር ዘመን ትልልቆቹን ድጋሚ እንዲያሸንፍ እና ለትልልቅ ነገሮች እንዲፎካከር ማለት ነው። ግን ትልቁ ዓላማ በጣም ሪያሊስቲክ ሆኖ ዩናይትድ ለቶፕ ፎር በድጋሚ የሚወዳደር እና ደግሞ የሻምፒየንስ ሊጉን ቦታ ይዞ የሚጨርስ ቡድን መሆን ነው። ይህንን ለሁለተኛ ተከታታይ ዓመት ማድረግ ነገሮችን በጣም የተዋጣ ያደርግላቸዋል። በተለይ ደግሞ የክረምት ቅጥሮቻቸው በጣም የተዋጣ ከሆኑ ከተሳካላቸው በጣም ጥሩ ሲዝን ማሳለፍ ይችላሉ እና ይሄ በትልቁ ኤክስፔክት የሚደረግበት ነገር ነው እና አራተኛ ደረጃን ይዞ የሚጨርስ ዩናይትድ በሚቀጥለው የውድድር ዘመን ደጋፊዎች ቢያዩ ለካሪክ ድጋፋቸው በጣም ከፍተኛ ይሆናል። ምክንያቱም አሞሪም 15ኛ እንኳ ሆኖ በመጀመሪያ የውድድር ዘመኑ ጨርሶ ከፍ ያለ ድጋፍ ነበረው። ሌላኛው ግን በጣም በትልቁ ሊነሳ የሚገባው የአዲስ ፈራሚዎችና ከውሰት የሚመለሱ ተጫዋቾችን ጉዳይ ሃንድል ማድረግ ነው። ከዚህ አንጻር ለዩናይትድ እና ለካሪክ በጣም ትልቅ ክረምት ነው ከፊታቸው ያለው። እንዳልኩት ያለፈው ክረምት በጣም ፖዚቲቭ ነበር። ኩንሃ፣ ምቦሞ፣ ሼሽኮ እና ላመንስ ከመጡት ተጫዋቾች መካከል የሚጠቀሱ ናቸው። ሁሉም እንዴት የተዋጣለት ጊዜ እንዳሳለፉ አስቡት። ተጨማሪ ተጫዋቾች እዚህ ላይ መጨመር ወይ ደግሞ አሁንም በዚህ ስኬት ልክ የሚያመጧቸው ተጫዋቾች መጓዝ የሚችሉ ከሆነ ዩናይትድ ከታሰበው ጊዜ ቀድሞ ለትልልቅ ነገሮች መፎካከር ይችላል ማለት ነው። ለግብ ጠባቂው ላምንስ ተጠባባቂ የሚሆን ተጫዋች ማምጣት ያስፈልጋል። እንዴት ባለ መንገድ ነው የኦናናን ጉዳይ ሃንድል የሚያደርጉት የሚለውን ማየት ጥሩ ነው። የዚርክዜም ጉዳይ ልክ እንደዚሁ በትልቁ ይነሳል። ምክንያቱም ዚርክዜ የሚወጣ ከሆነ እሱን የሚተካ አጥቂ ማምጣትም የግድ ስለሆነ ማለት ነው። ግን ደግሞ ያው ከፍ ያለ በጀት ኤሌት አንደርሰን ላይ መድበዋል ወይ ደግሞ ኤሌት አንደርሰን ላይ ትኩረት አድርገዋል እና እሱ ላይ ከፍ ያለ ገንዘብ ማውጣት ሌሎች እቅዶቻቸውን እንዳያዛባም ጭምር በጥንቃቄ ነገሩ መያዝ ያስፈልጋልና ይሄ ካሪክና የአሰልጣኞች ቡድን አባላቱ ቀጣሪዎቹ ሁሉ በጥልቀት ሊያዩት የሚገባው ነገር ነው። በእርግጥ ዩናይትድ ወደ ሻምፒየንስ ሊግ በመመለሱ ምክንያት ከስፖንሰርሺፕ የሚያገኘው ገንዘብ፣ ከጨዋታ አስተላላፊዎች የሚያገኘው ገንዘብ እንዲሁ ከቲኬት የሚያገኘው ገንዘብ ከፍ ይላል።
ያ ማለት ግን እንደው እንደፈለገ ገንዘብ የማውጣት አቅም ወይ ደግሞ እድል አለው ማለት አይደለም። የሚመጡ ተጫዋቾች ስንል ግን አዲስ ፈራሚዎቹን ብቻ ሳይሆን ከውሰት የሚመጡ ተጫዋቾችንም ጭምር ታሳቢ ያደረገ መሆን አለበት። ለምሳሌ የማርከስ ራሽፎርድ ጉዳይ ምንድን ነው? ተጫዋቹ እዛው ባርሴሎና ውስጥ መቆየት ነው የፈለገው፣ ወደ ዩናይትድ መመለስ አይፈልግም። ባርሴሎና ዩናይትድ ያቀረበለትን የግዢ ጥያቄ ወይ ደግሞ ያው የውሰት ውሉ ሲጠናቀቅ ለራሽፎርድ ይከፈል ያለውን የገንዘብ መጠን ለመክፈል ምን ያክል ሬዲ ነው እናያለን። በእርግጥ ለባርሴሎና ቅርብ የሆኑ ሰዎች ራሽፎርድን እንደዚህ ባለ የመጀመሪያ ሲዝን በጣም ጥሩ ነው የተጫወተው፣ ከዚህ በኋላ በጣም ብዙ ሊሻሻል ይችላል፣ ከቡድኑ ጋር ዋንጫ አሳክቷል እና ደግሞ አሁን ባለው የተጫዋቾቹ ዋጋ 30 ሚሊዮን ፓውንድ በጣም ትንሽ የሚባል ነው እንደ ራሽፎርድ ላለ ተጫዋች እና ይህን እድል የሚያሳለፍ ከሆነ በጣም ትልቅ ስህተት ነው የሚሰራው ብሎ ያስባሉ እና ባርሴሎና የራሽፎርድን ጉዳይ ቋሚ ማድረግ እድል አለው። እንደው ፕራዮሪቲያቸው ሌላ ነገር ሆኖ ራሽፎርድን የማያስፈርሙት ከሆነ ግን ዩናይትዶች እጃቸውን ዘርግተው የሚቀበሉት ይመስለኛል። ራስመስ ሆይሉንድ ወደ ናፖሊ የሚሄዱ ነገር እርግጥ ነው በጣም የተሳካ የተዋጣ የውሰት ጊዜ ነው ያሳለፈው። ግን ደግሞ እሱም ላይ እንግዲህ የመጨረሻው ውሳኔ የዩናይትድ ሊሆን ይችላል። ሳንቾ ያለ ትርፍ ክለቡን የሚለቅ ተጫዋች ነው። 75 ሚሊዮን ዩሮ 65 ሚሊዮን ፓውንድ ወይ ደግሞ 87.9 ሚሊዮን ፓውንድ ገደማ ዶላር ገደማ ነበር ለሳንቾ የወጣው እና እንግዲህ ያለምንም ተመላሽ ነው ክለቡን የሚለቀው፣ ያው ኮንትራቱም ጭምር ስለሚያልቅ ማለት ነው። ግን ደግሞ ያው እነዚህን ተጫዋቾች በመልቀቅ ደግሞ ይገኛል ተብሎ የሚታሰብ ወይ ደግሞ ሴቭ እናደርገዋለን ብለው የሚያስቡት በጀት አለ። ለማንኛውም ከነዚህ መካከል የሚፈልጉት አለ ወይ? የኦናናም ጉዳይ ልክ እንደዚሁ ከትራብዞንስፖር ጋር ሶስተኛ ሆኖ ነው ቱርክ ውስጥ የጨረሰው። ጥሩ ሲዝን ነው ያሳለፈው። የእሱንም ጉዳይ በተመለከተ ውሳኔ ማሳለፍ ይኖርባቸዋል። ስለዚህ የሚመጡትና የሚሄዱትን ተጫዋቾች በጣም በጥልቀት መመርመር ያሰልጣኙ ኃላፊነት ነው የሚሆነው። ከዛ ውጭ ግን ትኩረት ያደረጉባቸው ተጫዋቾች አሉ ዩናይትዶች እና በተለይ ደግሞ ስለ አማካይ በጣም ብዙ ተብሏል። ደረጃው ከፍ ያለ ለረጅም ጊዜ አሁን ካስሚሮን የሚተካ ተጫዋች፣ ኡጋርት የሚሄድ ከሆነ ደግሞ ተጨማሪ አማካይ ቡድኑ ያስፈልገዋል። በጣም ደካማ ወይ ደግሞ መጥፎ ጊዜ ነው በዩናይትድ ያሳለፈው ኡጋርቴ ከፓሪስ ሳን ዠርማን 42.5 ሚሊዮን ፓውንድ ወጥቶበት ከመጣ በኋላ ማለት ነው። ስለዚህ የዚህም ተጫዋች ጉዳይ አሳሳቢ ነው። እንግዲህ ዩናይትድ ለረጅም ጊዜ ሊያስፈርም ይፈልጋል ተብሎ የሚነገርለት ተጫዋች ኤሊየት አንደርሰን ነው። ከ100 ሚሊዮን ፓውንድ በላይ ሊሆን ይችላል የዝውውር ተመኑ። ኖቲንጋም ፎረስት በፕሪሚየር ሊግ መቆየቱ መረጋገጡ ደግሞ የመደራደር አቅሙን ከፍ ያደርገዋል እና ገና 23 ዓመቱ ነው። ዩናይትዶች የሚፈልጉት ባህሪ ያለው ፕሮፋይል ያለው ተጫዋች ነው። ሁሉንም ቦክሶች ቲክ ያደርጋል። ኢነርጄቲክ ነው እና ደግሞ በጣም ጎበዝ ቦል ዊነር ነው እና መስመር ሰንጣቂ ኳሶች መስጠት የሚችል እንደገና ደግሞ ኳስ ይዞ ወደፊት እንደዚሁ መገስገስ ፕሮግሬሲቭ ሩጫዎች ማድረግ የሚችልም ጭምር ነው። ምናልባት ትልቁ ችግር ከዚህ ተጫዋች ጋር ተያይዞ ከ100 እስከ 120 ሚሊዮን ፓውንድ ሊጠራበት ይችላል እና ዩናይትድ የዚህን ያክል ገንዘብ የሚያወጣ ከሆነ ለዚህ ተጫዋች ሌሎች ተጫዋቾች የመግዛት እድሉን ዝቅ ያደርግበታል። ሌላኛው የሸዋሜኒ ስም በጣም ብዙ ሲነሳ ሰምተናል። 26 ዓመቱ ነው። የግምት ዋጋው 70 ሚሊዮን ፓውንድ ነው እና በሪያል ማድሪድ በእርግጥ እስከ 2028 የሚያቆይ ኮንትራት አለው። በጣም ደረጃውን የጠበቀ 6 ቁጥር ነው። በትልቅ ደረጃ የተጫወተ ለሪያል ማድሪድ የተጫወተ እና በትልቅ ደረጃ መጫወት ደግሞ ለትልቅ ክለብ የመጫወትን ጫና እንዲቋቋም አቅም ይሰጠዋል እና ከዚህ በኋላ ደግሞ የብቃቱ ጫፍ ላይ ይወጣል። በእድሜው ምክንያት የብቃቱ ጫፍ ላይ ይወጣል ተብሎ ነው የሚታሰበው፣ ገና ፕራይሙ ላይ ስላልደረሰ ማለት ነው። ትልቁ ችግር ሸዋሜኒን የማግኘት ፍላጎታቸው ላይ ምናልባት ማድሪዶች እንደ ሸዋሜኒ አይነት ተጫዋች የሚለቁት ሮድሪን ካገኙ ነው ተብሎ ይታሰባል እና ሲቲ ደግሞ ኢዝሊ ሮድሪን እንደው ኮንትራት እያለው ይለቀዋል ተብሎ አይታሰብም። በእርግጥ ካልፈለገ ላያስገድዱት ይችሉ ይሆናል፣ ግን የሸዋሜኒ ጉዳይ ከሮድሪ ጋር በቀጥታ የተገናኘ ሊሆን ይችላል። ሌላኛው ባሌባ ነው። ዩናይትዶች በባሌባ ጉዳይ በጣም ደስተኛ ይመስሉኛል። አሁን በብራይተን እስከ 2028 ድረስ የሚያቆይ ኮንትራት አለው። 22 ዓመቱ ነው እና ባለፈው ዓመት 100 ሚሊዮን ፓውንድ እና ከዛ በላይ ተጠርቶበታል። በዚህ ምክንያት ነው ዩናይትዶች ያላስፈረሙት። አሁን ግን
በዚህ የውድድር ዘመን በጣም ደካማ ስለነበረ ባሌባ በተለያዩ ምክንያቶች የገበያ ተመኑ ወደ 65 ሚሊዮን ፓውንድ ዝቅ ብሏል። ይሄ ደግሞ በጣም ጥሩ ዋጋ ነው 22 ዓመት ለሆነው ተጫዋች እና ይሄ ካሜሮናዊ ወደ ዩናይትድ ሊመጣ የሚችልበት እድል ከዚህ አንጻር ሰፊ ነው ብሎ መናገር ይቻላል። በጣም ፈጣን ነው፣ የሚያስገርም አቅም አለው እና ደግሞ ጥሩ ኳስ አሸናፊ ወይ ደግሞ ኳስ ነጣቂ ነው። ያው ወጣት ነው አሁንም እንዳልኩት የትኩረት ማጣት ጨዋታዎች ላይ ይገጥመዋል። አንዳንድ ጊዜ አላስፈላጊ ካርዶች ሲመዘዙበት እናያለን እና ደግሞ ሶስተኛ የሜዳ ክፍል ላይ ውሳኔዎቹን መሻሻል ይኖርባቸዋል። በብራይተን እንግዲህ ይሄ ሶስተኛ የውድድር ዓመቱ ነው። በጣም ከባድ ነበረ። እንግዲህ የካሜሮን ብሔራዊ ቡድን አሰልጣኝ እንዳሉት የመጀመሪያው ጉዳት ነው። ከዛ በኋላ ደግሞ በአፍሪካ ዋንጫ ምክንያት የውድድር ዘመኑ ተቆራረጠ። ከዛ ደግሞ የቤተሰብም ችግር ገጠመው በዚህ ምክንያት ነው ይላሉ። ለሌሎች ግን ከዩናይትድ ጋር ስሙ መያያዙ የፈጠረበት ነው እና ከወዲሁ ወደ ዩናይትድ ሳይመጣ በዚህ ልክ ጫናው ከጎዳ ወደ ዩናይትድ ሲመጣ እንዴት ነው ጫና የሚቋቋመው የሚል ጥያቄ እንዲጠይቁ አድርጓቸዋል። ለማንኛውም ግን የገበያ ዋጋው ከእድሜው ጋር ዩናይትዶች በፕሪሚየር ሊግም ልምድ ስላለው ከዚህ ቀደም ጥሩ ሲጫወት ማይተውት ስለሚያውቁ የሌሎቹ ዋጋ ከበዛባቸው እዚህ ተጫዋች ላይ ሊዘሉ ይችላሉ። ሌላኛው የማቴዎስ ፈርናንዴዝ ነው። እስከ 2030 ድረስ ዌስትሃም ውስጥ የሚያቆይ ኮንትራት አለው። ገና 21 ዓመቱ ነው። ይሄ ፖርቹጋላዊ ከ50 እስከ 80 ሚሊዮን ፓውንድ ይገመታል። በብዙ ክለቦች ይፈለጋል። ብሩኖ ፈርናንዴዝ የዚህ ወጣት ፖርቹጋላዊ አድናቂ ነው። እንግዲህ የዩናይትድ ይህንን ፖርቹጋላዊ ወደ ኦልትራፎርድ የሚያመጣው ከሆነ በሁለት ፈርናንዴዞች ይመራል አማካይ ክፍሉ ማለት ነው እና በጣም ጥሩ ተጫዋች ነው። ዌስትሃም የሚወርድ ከሆነ ዋጋ ይቀንሳል። ዌስትሃም ደግሞ በፕሪሚየር ሊጉ የሚቆይ ከሆነ ምንም ጥርጥር የለውም ዋጋው ይጨምራል እና አንደር ፕሬሸር ኳስ ይዞ የመቆየት ኳስ የመስጠት ምናምን አቅም ያለው ነው። ኳስ ከተጋጣሚዎች ሲነጥቀና ወይ ደግሞ የተነጠቀን ኳስ ሲያስመልስም እንደዚሁ በጣም ግሩም ነው። 290 ደቂቃ መጫወት የሚያስችል ብቃት ያለው ነው። ሙሉ ሜዳ ይሮጣልና ወደፊት በሚደረጉ ፓሶችም ይታወቃል። ያው ትልቁ ችግር ከሳውዛምተን ነው ወደ ዌስትሃም የመጣው። ከሳውዛምተን ጋር ወርዷል። ከዌስትሃም ጋር የሚወርድ ከሆነ በተደጋጋሚ ከወረዱ ክለቦች ጋር የነበረ ተጫዋች ትልልቅ ነገሮች ኤክስፔክት የሚደረጉበት ቡድን ውስጥ እንዴት ነው የሚጫወተው የሚል ነው። ሌላኛው እዚህ ቦታ ላይ ኤደርሰን የሚባል ብራዚላዊ አታላንታ ተጫዋች አለ። 26 ዓመቱ ነው። 40 ሚሊዮን ፓውንድ ነው የገበያ ተመኑ እና ለፕሪሚየር ሊጉ በጣም የተመቸ አካላዊ ቁመና እንዳለው ይታያል። የሻምፒየንስ ሊግ ኤክስፒሪየንስ ያለው ተጫዋች ነው ለዚህ ክለብ በመጫወት ሲቲ ከዚህ ቀደም እዚህ ተጫዋች ላይ ትኩረት ነበረው እና ከሌሎች አማራጮች አንጻር በዋጋ ትንሽ ረከስ ብሎ ይታያል። ምክንያቱም አታላንታም ለመሸጥ ፈቃደኛ ነው። ትልቁ ችግር ምናልባት ከዚህ ተጫዋች ጋር ተያይዞ ሊነሳ የሚችለው አንደኛ አትሌቲኮ ማድሪድ ተጫዋቹ ላይ የበለጠ ትኩረት ማድረጉ ነው። ከዛ ውጪ የፕሪሚየር ሊግ ልምድ የለውም የሚለው ነው። ከዛ በተረፈ ግን ፊዚካሊ ለፕሪሚየር ሊጉ በጣም የተመቸ ይመስላል። የአዳም ዋርተንም ስም እንደዚሁ ሲነሳ ነበረ። እንግዲህ ይሄ ክሪስታል ፓላስ ተጫዋች 22 ዓመቱ ነው። እስከ 2029 የሚያቆይ ኮንትራት አለው። ክሪስታል ፓላስ ውስጥ 80 ሚሊዮን ፓውንድ ነው የገበያ ተመኑ። ወጣት ነው። እንግሊዛዊ ነው። ፕሮግረሲቭ አጫዋቱ በጣም ግሩም ነው። መስመር ሰንጣቂ ኳሶች መስጠት የሚችል ነው። ጨዋታ ሲያነብ በጣም ግሩም ነው። ለ22 ዓመት ተጫዋች ምናልባት ትልቁ ችግር ሊሆን የሚችለው ከዚህ ተጫዋች ጋር ተያይዞ የጨዋታ ባህሪ ወይ ደግሞ አጫዋቱ ከኮቤ ሜኖ ጋር ተመሳሳይ ነው እና ሁለት ተመሳሳይነት ያላቸው ተጫዋቾች እዚህ ቦታ ላይ ማሰለፍ ለዩናይትድ አይዲያል አይመስልም። ሌላኛው አሌክስ ስኮት ነው። ይሄ በርንመስ ተጫዋች እስከ 2028 ድረስ የሚያቆይ ኮንትራት ያለው ሌላ የ22 ዓመት ወጣት ነው። 50 ሚሊዮን ፓውንድ ነው የሚገመተው። ሁለገብ 8 ቁጥር ነው። በጣም የሚያስደንቅ እርጋታ ነው ከኳስ ጋር ያለው እና ፕሬስ ለሚያረጉ ቡድኖች የሚመችን ያለማቋረጥ ፕሬስ የሚያረግ ኳስ በፍጥነት መስጠት በፍጥነት መቀበል የሚችል ነው እና ደግሞ ሶስተኛው የሜዳ ክፍል ላይ ያለው ኤፊሽንሲም በጣም ይደንቃል እና ከበርንመዝ ጋር በጣም ጥሩ ሲዝን ነው እያሳለፈ ያለው። የሻምፒየንስ ሊግ ቦታ ይዘው እንዲጨርሱ ብርቱ ትግል እያደረገ የሚገኝ ከሳጥን ሳጥን የሚሮጥ አማካይ ነው እና በጣም በብዙ ክለቦች ይፈለጋል። ከዛ ውጭ የታይለር አዳምስም ልክ እንደዚሁ ሲነሳ እንሰማለን። ዣኦ ጎሜዝ ሌላኛው ተጫዋች ነው። ያው ወልቭስ በመውረዱ ምክንያት በ40 ሚሊዮን ፓውንድ ይህንን ተጫዋች ከዛም ባነሰ ሊያገኙት ይችላሉ ተብሎ ነው የሚታሰበው። ፒትቡል ነው የሚሉት እንግዲህ በአግሬሲቭ ኔቸሩ ምክንያት በጣም አግሬሲቭ ነው እንደ ውሾቹ እና በዚህ ምክንያቱም ፒትቡል ያሉትና
ተጋዳይ ነው ለእያንዳንዱ ነገር። የፕሪሚየር ሊግ ኤክስፒሪየንስ አለው። እንደዚሁ ለብራዚል ብሔራዊ ቡድንም ይጫወታልና ከአትሌቲኮ ማድሪድ ጋር ስሙ ሲያያዝ ሰምተናል። ግን በፕሪሚየር ሊጉ ይህንን ተጫዋች በመያዝ የተሻለ መራመድ ይቻላል ተብሎ ነው የሚታሰበው። የሳንድሮ ቶናሊንም ስም አለማንሳት አይቻልም። እዚህ ዝርዝር ውስጥ እስከ 2029 ድረስ በኒውካስል የሚያቆይ ኮንትራት አለው። ገና 26 ዓመቱ ነው። እሱም 80 ሚሊዮን ፓውንድ ኒውካስል ይፈልጋል ይባላል እና የትኛውን ቦታ ላይ መጫወት የሚያስችል አቅም ያለው ለማዳ አማካይ ነው። እንደ ዲፕ ላይን ፕሌሜከር መጫወት ይችላል። ምንም አይነት የፕሬሲንግ ፍላጎት ላለው አሰልጣኝ ጥሩ የፕሬሲንግ 8 ቁጥር ሆኖ መጫወት ይችላል። ኦርኬስትራውን በደንብ ኮንዳክት ማድረግ የሚያስችል አቅም ያለው ነው። ይህንን ማድረግ እንደሚችል በፕሪሚየር ሊጉ ደጋግሞ አሳይቷል። ምናልባት ከዚህ ተጫዋች ጋር ተያይዞ ሊነሳ የሚችለው ጉዳይ የቁማር ሱሱ ካልሆነ በስተቀረ ቡድኖችን የሚያሻሽል አቅም አለው። ገና ፕራይሙ ላይ አይደለም፣ 26 ዓመቱ ነው እና ይህንን ከግምት ማስገባት እንችላለን እና ዩናይትድ እነዚህን ተጫዋቾች በተለይ ለአማካይ ክፍሉ እያየ ወይ ደግሞ እንደ አማራጭ እያሰበ ስለመሆኑ ተሰምቷል። ከነዚህ መካከል የትኛው ላይ ትኩረት አድርጎ ማንን ያመጣል የሚለውን እናያለን። ለማንኛውም ከካሪክ የቋሚነት ቅጥር ጋር እነዚህ ሁሉ ነገሮች በትክክል መሰራት መከወን ይኖርባቸዋል። ይሄም ይሆን ከሆነ የዩናይትድ እድገት በዚህ ውድድር ዘመን እንደተጀመረው በቀጣዩም መቀጠል ይችላል። አለበለዚያ ግን በዝውውር የሚሰራ ስህተት ብዙ ዋጋ ያስከፍላል እና ካሪክን መቅጠራቸው በጎ፣ ከዛ በኋላ ደግሞ በክረምት የሚያስፈርሟቸውን ተጫዋቾች የማስተካከል ጉዳይ በጣም አስፈላጊው ነው። እናንተ ዩናይትድን ማን ያጠናክራል ብላችሁ ታስባላችሁ? የትኛው ተጫዋች ቢመጣ አሁን በካሪክ ስር የተጀመረውን ለውጥ የበለጠ ማጠናከር ይችላል ብላችሁ ታስባላችሁ? የካሪክን የቋሚነት ቅጥርስ እንዴት ታዩታላችሁ? ሀሳባችሁ ውስጥ የነበረ ሌላ አሰልጣኝ ነበር ወይ? አጋሩን። አብራችሁን ስለነበራችሁ ከልብ አመሰግናለሁ። ሰላም ሁኑ።